እስራኤላውያን ሁል ጊዜ ያው ማድረቅ ነውና ስራቸው ነብዩላህ ሙሳን አንዱን ሲመልሱ ሌላውን እየተኩ እንደዚህ ያናውዟቸው ነበር። እና አሁን እናንተ የጠየቃችኋቸውን ፍራፍሬና የጓሮ አትክልቶች ከፈለጋችሁ ወደ ከተማ ቦታ መሄድ አለባችሁ፣ ወይም ወደ ተነሳችሁበት ሀገር ተልኳችሁን ተፈጸማችሁ በኋላ ስትመለሱ እነዚህን ማግኘት ትችላላችሁ እንጂ አሁን በረሃ ላይ አትክልት ማምጣት አያስፈልግም አላቸው ማለት ነው። ምክንያቱም እነዚህ ነገሮች ትኩስ በትኩስ የሚበቅሉ የሚነቀሉ ነገሮች ናቸው። እነዚህ ነገሮች አሉበት ቦታ ላይ ካበቀለ አትክልታችን ትናንህድም ብለው ደግሞ ሌላ ችግር ያመጣሉ ማለት ነው። እና ተነቁል የሚሆን ነገር ባለመሆኑ እና ይህንን ማግኘት ከፈለጋችሁ ወይም ፊትለፊታችሁ ወደሚገኘው ከተማ መድረስ ወይም ደግሞ ተልኳችሁን ጨርሳችሁ ወደ ምስር መመለስ ይሆናል አማራጩ ተባሉ። አሁንም እንግዲህ እየተነጫነጩ ቀጠሉ በዚሁ ላይ ማለት ነው። ወዱሪበት አለይሂም ዚላ ይህን ሙኻለፋ በማብዛታቸውና ነብዩን በማስቸገራቸው አላህ ተቆጣባቸውና ውርደትን በእነሱ ላይ ጻፈባቸው ይላል። እና ነብዩን ኢህራጅ ለማድረግ ለማስቸገር ነው ሁልጊዜ ምክንያት የሚፈጥሩት። እና ነብዩን እንዳስቸገራችሁት ሁልጊዜ ችግር አይልቀቃችሁ ብሎ አላህ Subhanahu Wa Ta'ala ውርደትን በእነሱ ላይ ጻፈባቸው። መስከናም እንደዚሁ እያላቸው ችግራሞች ናቸው፣ የልብ ችግር አለባቸው ማለት ነው። እስራኤል የፈለገውን ያህል ሀብት ቢከማች እስራኤል የሆነ ሰው በምንም አይነት እየባሰበት ነው የሚሄደው ይባላል። ያው ማንኛውም ሰው በተፈጥሮ ገንዘብ አይጠግብም፣ ግን የነሱ የባሰ ነው። ገንዘብ በጨመረ ቁጥር በጣም የበለጠ ያሰክራቸዋል። የለኝም እያሉ መንገብገብን ያበዛሉ ማለት ነው። ወይም ዱሪበት አለይሂም ዚለቱ ማለት በዛ ሳቢያ አላህ ስለተቆጣባቸው የተለያዩ ህዝቦች እነሱን እንዲደቁሷቸውና እንዲረግጧቸው አድርጓል። እስካሁን ድረስ በተለያየ መልኩ የተለያዩ ኡመሞች እነሱን እየደቆሷቸው ነው የሚገኙት። ህልውናቸው የተከበረ አይደለም። እንደ ህዝብ ቋሚ የሆነ ሀገር የላቸውም። በአንድ ወቅት እንግዲህ ምናልባት ትንሽ ረራ የተደርጎላቸው ድጋፍ ከተሰጣቸው እንደ ሌላው ህዝብ ግን ኮርተው የራሳችን ሀገር ነው ብለው ሙሉ ነጽነት አግኝተው የሚኖሩበት እድል የላቸውም። አላህ ረግሟቸዋልና ማለት ነው። እና በአሁኑ ጊዜ ነው በጣም የተሻለ እድል ያገኙት ትንሽ። ምክንያቱም በዓለም ላይ ሀያልነን የሚሉት ስለደገፏቸው ብቻ። አለበለዚያ እነሱን ድጋፍ ቢያጡ አንድ ቀን አየር ላይ ነው ተንጠልጥለው የሚቀሩት ማለት ነው። ወባኡ ቢገضብ ሚን አላህ እነዚህን ተደጋጋሚ ጥፋቶችና ክፋቶች በመፈጸማቸው አላህም Subhanahu Wa Ta'ala ቁጣ ሸምተው እንዲመለሱ አደረጋቸው። እንግዲህ ያ የወጡለት አላማ ፊሰቢልላህ ነበረ። በመሰረቱ በአላህ መንገድ አንዳይሉ እንዲ ነብይ እየመራቸው ጂሃድ የሚሄዱ ሰዎች ያንን ተልኳቸውን በአግባቡ ፈጽመው ቢመለሱ ኑሮ የአላህን ውዴታና ችሮታ ተጎናጽፈው ነበር የሚመለሱት። እነሱ ግን አላማቸውን በመሳታቸው የወጡበት ፊሰቢልላህ በተቃራኒው የአላህን ቁጣ ሸምተው እንዲመለሱ አደረጋቸው ይላል። እና ሰው ቤቱን ንብረቱን ሀብቱን ቤተሰቡን ትቶ ህይወቱንም ጭምር ለመሰዋት የወጣ ሰው የሚጠበቀው ምንድን ነበር? ከሞተ ሸሂድ ሊሆን ሲዲቅ ሊሆን፣ ከዳነ ደግሞ የአላህን ሪዷ ተጎናጽፎ ረዲየላሁ ዐንሁም ወአርዳሁም እንደሚላቸው በዛ መልክ ነበረ መመለስ ያለባቸው። እነሱ ግን በገቡ በወጡበት አቅጣጫ ሁሉ ሙኻለፋ ስለሚያበዙ የአላህን ውዴታ በመጎናጸፍ ፈንታ የአላህን ቁጣ ተሸምተው ነው የሚመለሱት ይላል ማለት ነው። ወባኡ ቢገضብን ሚን አላህ ታላህ የሆነን ቁጣ የተሸክመው ተመለሱ። ለምን? ذلك بأنهم كانوا يكفرون بآيات الله ዛሂሩን እንኳ አማኞች ነን ቢሉም በውስጣቸው ግን ተንኮለኞች በመሆናቸው የአላህን አያቶች ይክዱ ነበረ። ነብዩላህ ሙሳ የሚያሳያቸውን ሙዕጂዛ እንደ ሙዕጂዛ አይቆጥሩትም። ልክ እንደ ሳሂር ነው የሚቆጥሯቸው። ይሄ ሟርተኛ እንዳደረገ እያሉ ውስጡን ያማሉ ማለት ነው። እንደገና ደግሞ አያትም ሲመጣላቸው በተውራት ውስጥ የሚጠቀሰውን ነገር የተለያየ የተጣመመ ትርጉም እየሰጡ አላህ ያለውን ሙራዱን ትተው ተቃራኒውን በመምረጣቸው አላህ Subhanahu Wa Ta'ala ቁጣ ሸምተው እንዲመለሱ አደረጋቸው። ወየቅቱሉነ ነብይን بغير الحق ከዛም አልፈው ማስተባበሉ ብቻ ሳይበቃቸው የአላህን ነብያት ያለ አግባብ የሚገሉ ጉደኞች ናቸው ይላል።
በታሪክ እንግዲህ ነብይ የገደለ ህዝብ ካለ በኒ እስራኤል ብቻ ነው። ሌላው ህዝብ ግፋ ቢል ማስተባበል ብቻ ነው። ነብዩን አናቅም ዘወር በሊለዋል እንጂ ነብይን ደፍሮ የገደለ በታሪክ የለም ተእስራኤል ውጭ ማለት ነው። እስራኤሎች ግን አንድ ሳይሆን ተደጋጋሚ ነብይ ገድለዋል። እነዚህ ናቸው እንግዲህ የአላህ የውድ ልጆችና ወዳጆች ነን نحن أبناء الله وأحباؤه የሚሉህ ማለት ነው። እና بغير الحق ምለው በሐቅ አይገሉም ምን ጊዜም ቢሆን ነብያትን ያለ አግባብ የሚገሉ። ለመሆኑ ነብያትን በአግባቡስ መግደል ይቻላል? አግባብ የሚባል ነገር አለ ነብይ ለመግደል ማለት ምንድነው? ሐታ في نظرهم እንደ ዑቀላ ቢጠየቁ በእነሱ እንኳን አመለካከት በምን ምክንያትና የህያንና ዘከርያን ገደላችሁ ተብለው ቢጠየቁ ይህ ነው ብለው የሚያቀርቡት ሙበሪር ምክንያት የላቸውም ማለት ነው። ዝም ብለን ገደል ነው በቃ አበሸቀን ገደል ነው ተማለት በስተቀር እንዲህ አድርጎ እኮ ነው ብለው ምክንያት ሊጠቅሱ አይችሉም፣ እንደ ሐቅ ሊያስመስሉት ማለት ነው። ይሄን ደግሞ ለዚህ ደረጃ የደረሱት ለምንድነው? ذلك بما عصوا አሁን ቀደም እንደተጠቀሰው በተለያየ ጊዜና በተለያየ ቦታና ሁኔታ ተደጋጋሚ ወንጀሎችን ይፈጽሙ ነበር። ወንጀልን የሚዳፈር ሰው ሁሉ ጊዜ من شؤم المعاصي تجره الى غيرها አንድ ወንጀል ከሰራህ ያ ወንጀል የሰይጣን በር ስለከፈት ያንን ስትሰራ ደግሞ እንደገና የባሰ እንዲሰራ ነው የሚጋብዝህ። ያን ስትሰራ ደግሞ ወደ ሌላው ይሸጋገረ ነው የሚሄደው ማለት ነው። ስለዚህ መጀመሪያ ተራ ሙኻለፋ ያደርጉ ነበር። ያ ተራ ሙኻለፋው እየበዛ ሲሄድ አላህ እየተቆጣባቸው ሲሄድ አላህ ቁጣ ያባረፈባቸው ቁጥር ወደ ባሰው ወንጀል ይሄዳሉ። ማስተባበል ከማስተባበል ወደ መግደል ተሸጋገሩ ማለት ነው። ይህ ነው ሹመል የማዕሲያ። ሐሰናትም እንደዛው ነው። አንድ ሰው በእኽላስ ኸይር ነገር ከሰራ ያቺ ኸይር ስራ በረካ ከጌታ ጋር ስለምታቀራርበው እንደገና ሌላ ኸይር ስራ አላህ ይወፍቀዋል። ያን ሲሰራ ደግሞ ወደ ሌላ ወደ ተሻለው ይሄዳል። እነሱ ግን ሁሉ ጊዜ መንሸራተት ነው፣ ጉድለትና ድክመታቸው እየጨመረ ነው የሚሄደው ማለት ነው። ለምን ሸርም ብቻ ነውና የሚያጠነጥኑት። ወካኑ ያዕተዱን እንደገና ደግሞ በራሳቸው ዙሪያ ብቻ ሳይሆን ወንጀል የሚፈጽሙት በሌሎቹ ሕቁቅ ላይ በሌሎቹ መብት ላይም ደንበር ያልፉ ነበረ ይላል። ከነሱ በስተቀር ያለ ሰው ቀርሞ በምድር ላይ ሐቅ እንዳለው አይሰማቸውም። እና ለይሰ አለና ፊል ኡሚይነ ሰቢል እንደሚሉት ማለት ነው። እና ሰዎች ስንባል እኛ በዋነኝነት የተፈጠርነው እኛ በኒ እስራኤል ነን ብለው ነው የሚያምኑት። ከኛ ሌላ ያለው ግን አራሙቻ ነው። እህል ሲዘራ አራሙቻ ሳይዘራ ሳይፈቀር ዝም ብሎ ይመጣል አይደል? እና ማሳ ላይ አራሙቻ ዝም ብሎ መጥቶ ይፈሳል። እህል ዘርተህ ጥሩ ምርጥ ዘርተህ አለስልሰህ ግን ተየት እንደመጣ ያልታወቀ አራሙቻ አብሮት ግብ ብሎ ይወጣል። ያን አራሙቻ ማረም እስከቻለ ድረስ ባለቤቱ ማንም አይጠይቀውም ይልሃል ማለት ነው። ስለዚህ እኛ ምርጥ ዘር ማለት በምድር ላይ እኛ ብቻ ነን። ከኛ ውጭ ያለ ህዝብ በሙሉ አራሙቻ መሬትን ሊያጣብብ የመጣ ስለሆነ አቅም ካለን ብናጠፋው ምንም አያስጠይቅም ብለው ነው የሚያምኑት ማለት ነው። በዚህ ደረጃ የሚያስቡ ሰዎች እንዳውም አላህ ትንሽ ቁዋ ቢሰጣቸው ኑሮ አልቆልን ነበር እስካሁን ማለት ነው። ደግነቱ ብዙ ጉልበት አይሰጣቸውም ለተወሰነ ጊዜ እንጂ። እና እነሱ ጋራ ድርድር መግባባት ምናምን የሚባለው ነገር ሁሉ ዘበት መሆኑን ነው የሚያሳየው አላህ። እነሱ የሚያውቁት ጉልበት ነው። ጉልበት ካላቸው ማንንም አይምሩም። እና እናንተም ጉልበት ካላችሁ ደግሞ በግዳቸው ለመኖር ሲሉ አቅማቸውን ያውቃሉ። አለበለዛ እነሱ ተግልበት ውጭ ያለ ነገር መጀመሪያ እንደ ሰው መብት አለ ብሎ ሲያምን ነው አንድ ሰው መደራደር የምትችለው። ግን ሰው አይደለህም የሚልህ ከሆነ አንተ መብት የለህም የሚልህ ከሆነ በአንተ እጅ ያለው ቤቱ፣ ንብረቱ፣ ገንዘቡ በሙሉ የሱ ነው። ስለዚህ አንተን ማጥፋት ብቻ ነው ህልሙ ማለት ነው። ይህ ነው እንግዲህ የነሱ አሳብ ቢማ ወካኑ ያዕተዱን የተጃወዙን አላ ሁቁቅ ገይሪሂም በሌሎች መብት ላይ በህልውናቸው ላይ ችግር ይጋርጣሉ። ሌላው ጠፍቶ እኛ መኖር አለብን፣ አራሙቻ ሲታረም እህሉ ይፋፋል ብለው ነውና የሚያምኑት ማለት ነው። እና እንግዲህ ይህ ሁሉ አላህ Subhanahu Wa Ta'ala የነሱን ውስጥና ጥልቅ የሆነ ባህሪያታቸውን እያጋለጠ የሚነግረውና የሚያስተምረው ኡመተል ኢስላም አደገኛ የሆኑ ጥላቶቻቸውን በምን መልክ መቋቋም እንዳለባቸው ግንዛቤ እንዲኖራቸው ብሎ ነው። ግን እንዳለመታደል ሆኖ ይህ ሁሉ ተነግሮና ተመክሮ አሁንም ኡመተል ኢስላም በቂ ግንዛቤ እንዳላገኘ ነው የሚያሳየው ማለት ነው። እነለዚነ አመኑ እነዚህ ያመኑት ይላል። ከዛ ቀጥሎ ኡመመል አርድ እንግዲህ በነብዩላህ መሐመድ አለይሂ ሰላቱ ወሰለም ይሄንን ሪሳላ ይዘው በሚመጡ ጊዜ
በምድር ላይ የሚገኙ ታዋቂ ሃይማኖቶችና ህዝቦች የሚባሉ አሉ። እነዛን ህዝቦች እስላም እንዴት ያያቸዋል የሚለውን ነገር አንስቶ ምላሽ ሊሰጥ ነው ማለት ነው። በዋነኝነት እንግዲህ ግንባር ቀደም ተቃዋሚ የሆኑት መጀመሪያ ቁረይሾች ናቸው። እነሱ አያስገርምም፣ ሙሽሪኮች ስለሆኑ ያላወቁት ያልጠበቁት ነገር ስለመጣባቸው ቢግረጨረጩ አያስገርምም። ከዛ ቀጥሎ ግን ይሁዶችና ነሷራዎች በመሰረቱ የሰማይ ሃይማኖት አለን የሚሉ ሰዎች ናቸው። የሚያውቁትን ነገር ነው ይዘው የመጡት። አላህ ነብይ ልካል፣ ከህዝቦች መካከል ኪታቦችን ያወርዳል፣ በፍቃዱ ይመራል የሚለው ነገር የሚያጠያይቅ አልነበረም። ስለዚህ ትናንትና ነብይ የላከ ጌታ ዛሬም ሌላ ነብይ ላከ፣ ትናንትና ኪታብ ያወረደ ዛሬም ሌላ ኪታብ አወረደ ቢባል አስገራሚ አይደለም ነበረ ለአለል ኪታቦች። እና ጥሩ ነው እንዳውም ጥሩ ተለዋጭ መጣልን ብለው መቀበልና በልልታ በሆታ መተባበር ነበር የሚጠበቅባቸው። ግን አለመታደል ሆነና ሁል ጊዜ ከነሱ ውጭ የሆነ ነገር ስለማይዋጥላቸው አካከዘራህ ብለው ከጌታ ጋር በመጣላት ሁሉም ነገር እንዳልሆነ ሆነ። ከዛ በኋላ ግን አላህ Subhanahu Wa Ta'ala አጠቃላይ በምድር ላይ ያሉ እምነት ተከታይ ነባዎችን በምን መልክ እንደሚያያቸው በቀጣው አያት ሲገልጽ ኢነ الذين آمنوا እነዚህ በአዲሱ መልእክት ያመኑ የሆኑት ይላል። ከማንም ጎሳ ከማንም ዘር ከማንም ሀገር የሆኑ እስላም በሚበሰር ጊዜ እስላምን ካገኘሁኝ ምን እፈልጋለሁ ብሎ በቅልቦና ያመነ ፈጥኖ ይላል። ወለዲነ ሃዱ እነዚያም ደግሞ ይሁዳንን ያሉት ይላል። ይሁዳንን ማለት የነ ነብዩላህ ሙሳ ተከታይነን እያሉ የቆዩት ወነሷራ እንደገና ደግሞ ክርስቲያኖች ነን የሚሉትም በተለያየ ያው ግሩባቸው በነብዩላህ ኢሳ እንመራለን የሚሉት ወነሷራ ነሷራ ማለት እንግዲህ የመሲሒ የሚባሉት በአጠቃላይ በየጎሳቸው በየአይነታቸው ይጠቃለላሉ። ወሷቢኢን እንደገና ደግሞ ሷቢዎች የሚባሉትም እነዚህ ሁሉ እያንዳንዳቸው በምን አይን እንደምናያቸው በሚቀጥለው ይገለጣሉ እያለ ነው። አሁንም ለማቆም እየተገደርን ነው እና አላህ Subhanahu Wa Ta'ala በዚህ ምድር ላይ የነበሩ ትልልቅ ህዝቦችና በተለይም ሃይማኖት አለን የሚሉትን ወደ እስላም ሽግግር እንዲያደርጉ ነው ግብዣ የሚያደርግላቸው፣ ለማበረታታት ነው። ኢነ الذين آمنوا እነዚህ የመጀመሪያ ጥሪውን ፈጥነው የተቀበሉት ሚነል ሙሃጅሪን ወልአንሳር ተመካ ተወላጆችም ሆኑ የመዲና ነዋሪዎች እንዲሁም ከተለያዩ ጎረቤት ሀገር የመጡት ሷሃቦች አመኑ አላቸው። በመጀመሪያ ጊዜ የነሱን እምነት እውቅና ሰጠ ማለት ነው። ከዛ ቀጥሎ ወለዲነ ሃዱ እነዛ ደግሞ ይሁድነን የሚሉትም የነ ነብዩላህ ሙሳ ተከታይነን ባዎች ወነሷራ ቀጥሎ ደግሞ ክርስቲያንን ባዎችም ወሷቢኢን ሷቢ የተባሉትም ደግሞ ሷቢ ማለት አፈንጋጮች ማለት ነው። ከይሁዶችና ከነሷራዎች ከመጁሶች መካከል ከሁሉም እምነትና ባህል ያፈነገጡ ለየት ያሉ ነበሩ በኢራቅ አካባቢ። እነዛም ይላቸዋል መን አመነ ቢላሂ ወልየውሚል አኺር ከነዚህ አሁን ተጠሩት ሁሉ የጌታ ጥሪ በሚደርሳቸው ጊዜ በአላህ በጌታቸው ያመነና በመጨረሻ ቀን ተሞትኩ በኋላ እንደገና ተነስቼ ጌታ ፊት ቀርቤ እጠየቃለሁኝ የሚለው እምነት የተቀበሉ ከሆኑ ወአሚለ ሷሊሃ መልካም የሰራ ደግሞ ጌታ እንዲሰሩ ያዘዛቸውን ነገር በዋጅብም ሆነ በሙስተሐብ ደረጃ ያ የጌታን ትእዛዝ ተቀብለው በስራ ላይ ያዋሉት ፈለሁም አጅሩሁም عند ربهم እነዚህ አይነት ሰዎች ጌታቸው ዘንዳ ጥሩ ምንዳ ይኖራቸዋል ይላል። ወላ ኸውፉን አለይሂም እና በዚህ መልክ ጥሪዬን እስከተቀበሉና ግብዣዬን እስካከበሩ ድረስ በእነሱ ላይ የሚያሰጋ የሚያስፈራቸው ነገር የለም። ወላሁም ያህዘኑን ወይም ደግሞ የሚመኙት መልካም እድል አመልጠናል ብለው ሊያዝኑም አይገባቸውም በማለት አጠቃላይ ጥሪና ግብዣ ያደርጋል ማለት ነው። ማለት ምንድነው እንግዲህ በዚህ ምድር ላይ ነብዩላህ መሐመድ አለይሂ ሰላቱ ወሰለም የጌታን ሪሳላ ይዘው ሲመጡ የተለያዩ ህዝቦችና የተለያዩ ሃይማኖቶች ነበሩ ማለት ነው። ሁሉም ግን ከአላህ ፍቃድ ያፈንግጠዋል፣ ሊቀጥሉ አይችሉም። ሁሉም መታደስና መቀየር አለባቸው ተብሎ ነው ተልኮ የመጣው ማለት ነው። ስለዚህ መጀመሪያ ጥሪውን ሰምተው የተቀበሉ ፈጥነው እነዛ አላህን ስላስደሰቱ ያመኑት አላቸው መጀመሪያው ነው። ከዛ ቀጥለው ይሁዶችን ጠቀሰ። ይሁዶች እንግዲህ በአለም ላይ በዛ ወቅት የተሻለ በርከት ያለ ህዝብ ነበራቸውና እነሱም
ይላቸዋል። ይሁዳ ተብለው የተጠሩበት ምክንያቱ የተለያየ ምክንያት አለ። አንደኛ ይሁዳ ማለት ሚነት ተሐውድ ዘረኞች ናቸው። ያው እንደ አውስታውንም የሚታወቀው እነሱንም ያህል ዘረኛ በአለም ላይ አይገኝም። ስበርሳቸው በጣም ተባባሪዎች ናቸው፣ ለሌላው ግን ሾክ ናቸው ማለት ነው። ስለዚህ እነዚህ ስበርሳቸው ተባባሪና ዘረኛ የሆኑት ወገኖች ይላቸዋል ማለት ነው። አንድ ሁለተኛ ይሁዳ ማለት ኢና ሁዲና ኢለይከ ብለዋል ነብዩላህ ሙሳ ዱዓ በሚያረጉ ጊዜ ተዛ ተበረሃ ተመልሰው የጣዖት አምልኮትን ታወደሙ በኋላ እስትግፋር ሲያረጉ ኢና ሁድና ኢለይከ አሉ። ቱብና ኢለይክ ያው ሰዎች መስሯቸው ተሳስተው ነበረ፣ አሁን ግን ስተታቸውን አውቀው ተመልሰናል ብለዋልና ይቅር በላቸው ሲሉ ኢና ሁድና ኢለይክ ስላሉ ከዛ ነው ስማቸው የመነጨው የሚላለ ማለት ነው። ሶስተኛ ደግሞ ይሁዳ ማለት የነብዩላህ ያዕቁብ የአንጋፋው ልጅ ስም ነው። የነብዩላህ ያዕቁብ የመጀመሪያው የዩሱፍ ወንድም 12 ጀግኖች ነበሯቸው ነብዩላህ ያዕቁብ። ከነዛ የበኩር ልጁ ይሁዳ ነው ስሙ ማለት ነው። ከሱ ነው አብዛኛው የነብያት ሐረግ የወረደው። ስለዚህ ወደሱ ይነሰባሉ፣ ወደ አንጋፋው ብሔረሰባቸው ማለት ነው። እና የይሁዳ ዘርነን የሚሉት ሆነ። አራተኛ ደግሞ ይሁዳ የተባሉበት ይወዛወዙ ነበረ ማለት ነው። እንደ ጫትቃሚ እንደ መረቀነ ሰው ተውራት ሲቀሩ እንዲህ እያጎሩ ነበረ የሚቀሩት እና ከዛ ነው ስማቸው የተወሰደው ይላል ማለት ነው። ስለዚህ ያው እንደዚህ መወዛወዝ በዚክር ጊዜ የይሁዳ ሱና ነው በመሰረቱና አያስፈልግም። ሰኪና ነው ሙእሚን የሚፈልግበት የተባለው ለዚህ ነው ማለት ነው። እና ያም ሆነ ይህ እንግዲህ ስማቸው ከነዚህ ከአራት ነጥቦች የመነጨ መሆኑን ያመለክታል፣ ወይም በድምሩም ሊሆን ይችላል ማለት ነው። ነሷራ የሚለውም እንደዚሁ የተለያየ ምክንያት አለው። ነሷራ የተባሉበት አንደኛ ሚነት ተናሱር እነሱም ያው የነሱ የበኒ እስራኤሎቹ ቅርንጫፍ ስለሆኑ ዘረኝነቱ እንዳለ ነው ማለት ነው። እና በዛ በዘረኝነት ያው ግንባር ፈጥረው በባጢልም ሆነ በሐቅም ሆነ በሌላው ላይ የመተባበር ይወዳሉ ማለት ነው። ከዛ ነሷራ ተባሉ ማለት ነው። አንሷርም ይባላሉ። ነብዩላህ ኢሳ ኩኑ አንሷረላህ ከማ ቃለ ኢሳ ኢብኑ መርየም ለሐዋርይን በሚለው አያት እንደተጠቀሰው አንሷርም የተባሉት የነብዩላህ ኢሳን መጀመሪያ ተቀብለዋልና ነው ሐዋርያቶቹ ማለት ነው። ሁለተኛ ናሲራ የምትባል መንደር ነበረች በፍልስጤም ውስጥ ማለት ነው። እና ዳዕዋቸው የተጀመረውና እንቅስቃሴ የጀመሩት እዛች ከተማ ስለሆነ ጥላቶቻቸው የናሲራው ነብይ እያሉ ይሳለቁ ነበረ። ናዝሬት አሁንም አለ ናዝሬት የሚሉት ኃይለ ሥላሴ ከዛ ኮርጀው ነው እኛ ናዝሬት አዳማ ናዝሬት ያሉት ማለት ነው። ስለ በረካው እንዳያመልጣቸው። እና ናዝሬት ማለት ኃይለ ሥላሴ መሬቱን ጭምር ክርስትና ያነሱት ነበር ማለት ነው። ደብረ ብርሃን፣ ደብረ ሲና፣ ደብረ በሙሉ አገሩ ሁሉ ደብረ ነው። ያ ምንድነው አገሩ የክርስቲያን አገር መሆኑን ለማንጸባረቅና ሙስሊም ቦታ የለውም የሚለውን መልእክት ለማጽደቅ አገሩን በሙሉ መስቀል ያጋጩት ነበረ ማለት ነው። እና እንግዲህ ነሷራ የተባሉት ለዚህ ነው። ነብዩላህ ኢሳ እንግዲህ በዳዕዋ ሲንቀሳቀሱ ሌሎቹ በጎረቤት ሀገር ያሉት ማን ነው እሱ ሲሉ ያ የናዝሬቱ ሰውዬ ነው ይባላል። ትንሽ ከተማ መንደር ስለሆነች ለማንቋሸሽ ነብይ መውጣት ያለበት ትልቅ ተታወቀ ከተማ ነው። እና እሱ ግን ተተራ መንደር ነው የተነሳው ለማለት የናዝሬቱ ነብይ ይሉ ነበር ሊሳለቁ ማለት ነው። ኋላ ግን እያደገች ሄደችና የዲን የሃይማኖት መመሪያ ሆነች ማለት ነው። ሌላው እንደገና ሷቢ የሚባሉት ምን አይነት ህዝቦች ናቸው? ሷቢ የሚባሉት ከሁሉም የተገለሉ ናቸው። ነሷራም አይደሉም፣ ይሁዳም አይደሉም፣ መጁሳም አይደሉም። እንግዳውሳ ነብይ እንዳውም የላቸውም። እነሱ ከሁሉም የተለየ ነው። ግን ይሰግዱ ነበር፣ ይጾሙ ነበር፣ ላኢላሃ ኢላላህ ይሉ ነበር ይባላል። ከምን እንዳገኙት እንጃ። ከሰማይ ሃይማኖት ጋራ ምንም ግንኙነት የላቸውም። ግን መርሃቸው ላኢላሃ ኢላላህ ነበረ። ለዚህ ነው ነብዩ መሐመድ አለይሂ ሰላቱ ወሰላም ዳዕዋቸውን ሲጀምሩ ሷሃቦች ላኢላሃ ኢላላህ የሚለውን መፈክር ሲያሰሙ ቁረይሾቹን ሷቢኢን ይሏቸው ነበር ሙስሊሞችን። እነዛ ሰዎች ላኢላሃ ኢላላህ ስለሚሉ የነዛ መዝሐብ ተከታይ አድርገው ሷቢ ይሏቸው ነበር ሷሃቦችን ማለት ነው። እና ማነወራቸው ነው። በኢራቅ ሀገር ይገኙ ነበረ። በአሁኑ ጊዜ ይኑሩ አይኑሩ እንጃላቸው። እና እነዚህም ይላል
እነዚህ ሁሉ እንግዲህ የጠራቸው ለምንድነው በወቅቱ የነበሩት ሃይማኖት አለምባዎች ስለሆኑ እነዚህን ሁሉ እስላምን እንዴት እንደተቀበሉ ነው ድላቸው የሚወሰነው በመቀበልና ባለመቀበላቸው ትናንትና ይሁዳ ይሁን ነሷራ ይሁን መጁስ ይሁን ነሷራ ሷቢ ይሁን ሙሽሪክም ይሁን ዛሬ ወደ እስላም ሽግግር ካደረገ ነው የሚለው አላህ መን አመነ ሚን አህላ እና እዚህ ላይ በጣም ጥንቃቄ እንድናደርግ አንዳንዶቹ በቁንጥል ይሄንን ይወስዱና ሁሉም በምድር ላይ ሃይማኖት አለን የሚሉ ሁሉ ላኸፉን አለይሂም ወላሁም ያህዘኑን ብለዋል ሁሉም ጻድቃን ነው ሁሉም ሃይማኖታዊ ነው የሚሉ አሉ በጣም ኸጢር የሆነ አባባል እና ሽርክ በአጠቃ ኩፍሩ ሽርኩ ሁሉ እንደ ህጋዊ ለማድረግ ይሞክራሉ በዛ አያት ማለት ነው ግን ይሄንን ለምንድነው ወሳኙና አሳሪው ነጥብ ስላልገባቸው ነው አላህ እነዚህን ሁሉ ከደረደረ በኋላ ምንድነው ያለው መን አመነ ሚንሁም እያለ ነው ማለት ነው መን አመነ ቢላሂ ወልየውሚል አኺር ወአሚለ ሷሊሃ በአላህና በመጨረሻ ቀን የሚያምን መልካም የሚሰራ በአላህ የሚያምን ማለት በመላው ሩሱሎች የሚያምን በመላው ኩቱቦች የሚያምን ማለት ነው ይህንን ካላመነ ይሁዳ ሆኖ በተወሰኑ ነብያት ወይም ደግሞ ነሷራ ሆኖ በተወሰኑ ኪታቦችና ነብያት ማመን በቂ አይደለም ላኑ ፈርቁ በይነ አሐድ ሚን ሩሱሊህ ከአላህ ሩሱሎች አንዱን እንኳን ከገነጠልክ በአጠቃላይ ሽርክ ውስጥ ትገባለህ ኩፍር ትሆናለህ ማለት ነው ግን አሁን እነዚህን የጠቀሰው ለምንድነው ትናንትና በተለያየ ስምና በተለያየ አመለካከት ቢቆዩም በቆየህበት ቆይ አዲሱ እምነት ሲመጣ ብቻ ተቀብለህ ተተሸጋገርክና በአዲሱ መመሪያ ከመሐመድ ጋር አብረህ ያዘዘህን ከሰራህ የከለከለህን ተተከለከልክ ትናንትና ይሁዳ ነበርክና ብዬ ከሰሳለሁ ብለህ አትፍራ ነው የሚለው ትናንትና ነሷራ ነበርኩኝ መጁሳ ነበርኩኝ ሷቢ ነበርክ ብለህ እንዳትፈራ ምክንያቱም ቀይረሃል አቋምክን ቀይረሃልና ምንም ችግር የለም ወደ እስላም ተተሸጋገርክ ድረስ ለማለት ነው እንጂ የመጣው በዛ በነበሩበት አሁንም እስከ መጨረሻው ቢቀጥሉ ችግር የለም ማለት አይደለም እና ይሄን የሚሉ ሰዎች ስላሉ ተነቡህ እንድትሆኑ ማለት ነው እና በአላህ በአግባቡ ያመኑ በመጨረሻ ቀን ያመኑና መልካምን የሰሩ ከሆኑ ያው አርካነል እስላምን አርካነል ኢማንን የተቀበሉና የተላበሱ ማለት ነው ባጭሩ እንደይ ከሆኑ ፈለውም አጅሩም እነሱም ትናንትና የተለያየ ስም ቢኖራቸውም አሁን ግን አዲሱን እስላም ስለተቀላቀሉ በዚህ በእምነታቸውና በመልካም ስራቸው ተገቢ ምንዳቸው ተይዞላቸዋል አላህ ስለዚህ እናንተ እንዲነበራችሁና እንቀበላችሁም የሚል በራ ይዘጋባቸውም ለማለት ነው ወላ ኸውፉን አለይሂም እነሱ የሚያስፈራና የሚያሰጋቸው ነገር የለም የሚያሰጋቸው ምን ሲሆን ነው ትናንትና ይሁዳ ነበርኩ አሁንም በይሁዳነት ይቀጥላለሁ ካለ ትናንትና ነሷራ ክርስቲያን ነበርኩ በዛው ቀጥላለሁ የኔም ሃይማኖት ነው ካለ ተሽሯል እያለ ነው አላህ ተቀይሯል ጊዜው አልቆብሃል ስለዚህ ወደ አዲሱ ተሸጋገር ተተሸጋገርክ ያለፈው የሚታሰብልሃል በወንጀሉም አትጠየቅም በዛው በያዝኩት ቀጥላለሁ አዲሱን አልቀበልም ታልክ ግን ተዛሬ ጀምረህ ካፊር ነህ ብሎ ነው አላህ መርዶውን የሚያስቀምጠው ማለት ነው ፈላ ኸውፉን አለይሂም የሚለው እንግዲህ አላህ Subhanahu Wa Ta'ala ቀደም ሲል በነበሩ በተሳሳቱ ጥፋታቸውና ስተታቸው እንደማይከሳቸውና እንደማይወቅሳቸው ምንም የሚያሰጋቸው ነገር የለም ምን አለ በወቅቱ ያው የነበረውን ትክክለኛ ሃይማኖት ያልከውን ይዘቆይታል አሁን ደግሞ ተቀያሪውን ተቀብለሃል በሁለቱም ትመነዳለህ ምክንያቱም እስላም ከመምጣቱ በፊት ብቸኛው ትክክለኛ እምነት ክርስትና ነበር ተረኛ ስለነበር ስለዚህ በዛ ተቆየ እንደገና እስላምን ሲጨምር የበለጠ እንዳውም ይኡቲም አጅራውም ክፍለይን ነው የሚለው ሁለት መደብ ትናንትና በኢሳ ብቻ ነበር የሚያምነው አሁን ደግሞ ሙሐመድን ሲጨምር በወንጌል ብቻ ነበር የሚያምነው ቁርአንን ሲጨምር አደገ እንጂ አልቀነሰም ማለት ነው ግን ይሄንን አዲሱን አልጨምርም ካለ አመፀ ማለት ነው በጌታ ላይ የትናንትናውን ለምን ተቀብሎ የዛሬውን ለምን ይጥለዋል የጌታ ትእዛዝ መሆኑን ከሆነ እንድትቀበል ያደረገህ እንጅልን ሲያወርድ የተቀበልከው ቁርአንን ሲያወርድ ለምን አሊ ያልከው ነው የሚለው ማለት ነው ወይም ደግሞ ይሁዳ ነበረ ይሁዳ ሆኖ ተውራትን እየተከተለ ሙሳን እየተከተለ መጥቶ ኢሳ ሲመጣ አልቀበልም ካለ አፈረሰ ማለት ነው ምክንያቱም የአላህን ትእዛዝ ለማክበር ከሆነ ተውራትን የተቀበልከው እንጅልም ሲመጣ መቀበል አለብህ አላህ እንዲወዲ ብለ ከሆነ እነ ሙሳን የተከተልከው ኢሳንም መከተል አለብህ ማለት ነው እና አንዱ ነብይ ከአንዱ ነብይ ከነጠልክ በማንኛውም ጊዜ ተቀባይነት የለህም
ሁሉንም እንዲያመጣጡ ተተቀበልክና ካስተናገድክ ግን በመጨረሻ በተለይ ነብዩ መሐመድን ከተቀበልክ ከዛ በኋላ ሌላ አማራጭ አይመጣም እዳ አለቀ ማለት ነው። ይህ ከሆነ ወደ ኋላ ተመልሰን ለምንድነው ትናንት ይሁዳ የሆንከው ለምንድነው መጁሲ የሆንከው ሀታ ሙሽሪክ እንኳን ቢትሆን ለምንድነው ሙሽሪክ የሆንከው መሪ አስተማሪ የለውም ከምን ያመጣዋል ሪሳላ እስካልደረሰው ድረስ ማዕዙር ነው ማለት ነው። ስለዚህ እስከ ዛሬ በፈለክበት ቦታ ክረም ዛሬ ግን አዲሱ እምነት ከመጣና ከተቀላቀልክ አላህ Subhanahu Wa Ta'ala ይቀበልሃል ምንም የሚያሰጋህና የሚያሳዝንህ ነገር የለም የሚለው በዚህ መልክ ነው ማለት ወይዛ አخذنا ميثاقكم اذكر لهم يا رسولنا በተጨማሪ ደግሞ አውሳላቸው አخذنا ميثاقكم ጥብቅ የሆነ ቃል ኪዳን ያዝንባችሁ መሆኑንም አስታውሱ አትርሱ በላቸው ይላል። እነዚህ ይሁዶችን ማለት ነው። እና አላህ Subhanahu Wa Ta'ala ቀደም ሲል ቃል ኪዳን አስገብቷቸዋል። ያን ቃል ኪዳን እስታከበሩና እስከተከተሉ ድረስ አላህም Subhanahu Wa Ta'ala ቃል ኪዳኑን እንደሚያከብርላቸው ቃል ገብቶላቸው ነበር ማለት ነው። ምንድነው ፊርዓውንን እናወድምላችኋለን እናንተ በኒ እስራኤሎች ፊርዓውን በሚወድም ጊዜ ደግሞ የተደላደለ መንግስት እንዲኖራችሁ መለኮታዊ የሆነ መመሪያ እናወርድላችኋለን። ያንን መመሪያ እስከተቀበላችሁና እስከተከተላችሁ ድረስ በመድር ላይ እናንተን የሚፎካከር ማንም የለም ብሎ ቃል ገብቶላቸው ነበር ማለት ነው። ወረፋና ፈውቀኩም ጡር ግን ያንን የምልክላችሁን ኪታብ በጸጋ መቀበል አለባችሁ ተብለው ነበር። እሺ ብለው ተስማሙ የማይደርስ መስሏቸው። ከዛ በኋላ ግን ወቅቱ ሲደርስ በዚህም ጉዳይ እንደገና ደግሞ ችግር ሊፈጥሩ ነው ማለት ነው። እና ቀጣውን በሚከተለው እንመለስበታለን። ወሰለላሁ ዐለ ነብዩ ወኢላ